ሰበር መረጃ በቤት ግዢ ዙሪያ ከዚህ በኋላ በኢትዮጵያ ቤትም ሆነ መሬት ለመግዛት ተከልክሏል። መንግስት ያስቀመጠውን የተለያዩ ፕሮሲጀሮችንና ህጎችን ካላሟላችሁ በስተቀር ቤትም ሆነ መሬት ለመግዛት በፍጹም እንዳታስቡት ተብሏል። አስቸኳይ የሆነ አዋጅ ጸድቆ በተለያዩ ሶሻል ሚዲያዎች እየተንቀሳቀሰ ይገኛል። እኔም የተለያዩ በሰበር መረጃ ካሁን በፊት የተለያዩ በቤት ጉዳይ ላይ የተለያዩ መረጃዎችን ሳካፍላችሁ ስለነበረ ማወቅ ስላለባችሁ ለመሆኑ ይህ አዋጅ የሚመለከታቸው የትኛዎቹ ናቸው፣ የትኛዎቹን ፕሮሲጀሮችንና ህጎችን ማሟላት አለባቸው የሚሉትን እያንዳንዳቸውን መረጃዎች ልንገራችሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁን ቆዩ። ክቡራና ክቡራን ተመልካቾቼ ካሁን በፊት እንደሚታወቀው በተለይ ደግሞ ዲያስፖራዎችንና ወይም ደግሞ በውጭ ሀገር የውጭ ሀገር ዜግነት ያላቸውን በዋናነት ይመለከታል። አብዛኛው ማለት ይቻላል 100% የውጭ ሀገር ዜግነት ያላቸውን በኢትዮጵያ ቤት መግዛት የሚፈልጉ ሰዎችን ነው ይህ አዋጅ የጸደቀው ማለት ነው። ክቡራና ክቡራን ተመልካቾቼ ካሁን በፊት በተለያየ አይነት መንገድ ቆሞ ነበረ። በኢትዮጵያ ቤት መግዛት አይቻልም የሚባል የገዙ ሰዎች ነበሩ። የውጭ ሀገር ዜግነት ያላቸውን ከየትኛውም ሀገር የመጡ የውጭ ሀገር ዜጎች በኢትዮጵያ ገደብ የሌለው የተለያዩ ቤቶችንና ኢንቨስት የማድረግም ፍቃድ ተሰጥቷቸው ይንቀሳቀሱ ነበር። ከዛ በኋላ ደግሞ ገደብ ሊበጅለት ይገባል የሚል በመንግስት የተለያዩ አዋጆች ሲመካከሩበት ከቆዩ በኋላ አሁን እንደሰማነውና እንደተመለከትነው በተለያዩ በመንግስት አካላት እንደወጣው ማለት ነው የውጭ ሀገር ዜጎች ገደብ ሊበጅላቸው ይገባል፣ ስንት ቤት ሊኖራቸው ይገባል፣ እንዴ ደግሞ እስከ ስንት ብር ድረስ ነው ቤት መግዛት የሚችሉት፣ ኮታውስ እስከ ምን ያክል ቤት መግዛት ይችላሉ በኢትዮጵያ የሚል ወጥቷል። ገንዘብ ስላላቸው ብቻ በኢትዮጵያ በርካታ ቤቶችን ይገዛሉ የሚል ህግን አላካተተም ማለት ነው። ስለዚህ ራሱን የቻለ ኮታ ተቀምጦለታል ማለት ነው። ልታውቁት ይገባችኋል። ዲያስፖራ ወይም ደግሞ ሙሉ ለሙሉ የውጭ ሀገር ዜግነት ያለው ወዳጅ ዘመድ ካላችሁ ስለሚመለከተው ወይም ደግሞ ወደፊትም የሚገዛ ከሆነ ከመወረሱና የተለያዩ አይነት እርምጃዎች ከመወሰዳቸው በፊት ማወቅ ስላለበት እንድታቁት ነው ማለት ነው። ስለዚህ በኢትዮጵያ ከዚህ በኋላ ቤት ለመግዛት የውጭ ሀገር ዜግነት ያላቸው ሰዎች ምን ማድረግ አለባቸው የሚለው የመጀመሪያው አዋጅ የጸደቀው ማለት ነው በአዲስ አበባና በሸገር ከተማ ማለት ነው። በኦሮሚያ ሸገር ነው የሚባለው፣ ኦሮሚያ ሳይሆን ሸገርም ኦሮሚያ ነው። ግን አዲስ አበባ ላይና በሸገር ከተማ ላይ የውጭ ሀገር ዜግነት ያላቸው ሰዎች ቤት መግዛት ከፈለጉ 150,000 የአሜሪካን ዶላር የመነሻ ገንዘብ ያስፈልጋቸዋል ተብሏል። ስለዚህ እንድታቁት ነው። በኢትዮጵያ ስንመነዝረው ይሄንን ዝም ብለን በባንክ ባለው ምንዛሬ መሰረት በውጭ ሀገር ገንዘብ ነው ስቴትመንቱን የምታሳዩት። ግን በኢትዮጵያ ዝም ብዬ ለመንገር ያክል ወደ 25 ሚሊዮን ብር አካባቢ አሁን ባለው ማለት ነው ኤስቲሜትድ ነው የምነግራችሁ። ከፍም ሊል ይችላል ዝቅም ሊል ይችላል። የተወሰነ ወደ 25 ሚሊዮን ብር አካባቢ የባንክ ስቴትመንት ወይም ደግሞ ባንካቸው ላይ የተረጋገጠ ስሊፕ ማምጣት ሲችሉ ብቻ ነው በኢትዮጵያ ቤት መግዛት የሚችሉት። በኢትዮጵያ በአዲስ አበባና በሸገር ከተማ ብቻ ማለት ነው። ስለዚህ ልብ ብላችሁ አዳምጡ። ከዛ ቀጥሎ ደግሞ በኦሮሚያ፣ በአማራ፣ በትግራይ፣ በሲዳማ፣ ማዕከላዊ ደቡብ ኢትዮጵያ፣ ደቡብ ምዕራብ ሶማሌ፣ ሐረሬና ድሬዳዋ ደግሞ 120,000 ዶላር ያለው የውጭ ሀገር ዜጋ ብቻ ነው ቤት መግዛት የሚችለው ማለት ነው። ስለዚህ ይህንን ዶላር ወይም ደግሞ ይህንኛውን የባንክ ስቴትመንት ማምጣት ከቻለ ብቻ በኢትዮጵያ ቤት እንዲገዛ ይፈቀድለታል። ከዛ ውጪ አይቻልም የሚል አዋጅ ጸድቋል ማለት ነው። ስለዚህ ከዚህ በኋላ ይህን ያክል ቤት ገዝቼ አከራያለሁ፣ ይህን ያክል ቤት ገዝቼ ቢዝነስ እሰራለሁ የሚል የውጭ ሀገር ዜጋ በኢትዮጵያ ያው መንገዱ በዚህ መልኩ ተዘግቷል ማለት ነው። ራሱን የቻለ መንግስትም እንደ ህዝብም እንደ ሀገርም ያወጣው ይሄንኛው ህግ ሊጠቅም ይችላል ብዬ አስባለሁ። የሚጠቅምም ነው። ራሱን የቻለ በኢትዮጵያ ውስጥ ያሉ የተለያዩ ባለሀብቶችንና የተለያዩ በዚህ በቤት ቢዝነስ ላይ የተሰማሩ ሰዎችን የሚያበረታታ ይመስለኛል። ሌላም ራሱን የቻለ ዓላማ ሊኖረው ይችላል። በደንብ ያው ዝርዝር መረጃውን አላየሁትም፣ ግን ያው ለእናንተ ላደርሳችሁ ብዬ ነው። ከዛ በኋላ ከነዚህ ቅድም ካልኳችሁ በኋላ ከወጣን በኋላ ደግሞ በአፋር፣ ቤኒሻንጉል ጉሙዝና ጋምቤላ ደግሞ በ100,000 ዶላር በህጋዊ የባንክ ሂሳብ በውጭ ምንዛሬ መቅረብ አለበት ይላል። በውጭ ሀገር ምንዛሬ መቅረብ አለበት ይላል። ስለዚህ የሀገር ውስጥ ገንዘብ የሚሆን የውጭ ሀገር ዶላር አሁን የተቀመጠውን በዶላር ምንዛሬ መቅበጥ ወይ ደግሞ በውጭ ምንዛሬ መቅረብ አለበት ይላል። ክቡራን ተመልካቾቼ እዚህ ላይ ልብ እንድትሉት የሚገባው ነገር በኢንቨስትመንት ኮሚሽን ፍቃድ የተሰጣቸው ባለሀብቶችን አይመለከትም ተብላችኋል።
ኢንፎርሜሽን ሚስ እንዳናደርግ ብዬ ነው እናንተም ደግሞ እንዳትሳሳቱ ብዬ ነው በኢንቨስትመንት በኩል ፍቃድ የሚሰጣቸው አሉ በተለያየ ኢንቨስትመንት ስራ ላይ በሪል ስቴት ግንባታ ላይ በተለያዩ አይነት መንገድ ላይ የሚገቡ ግን በኢንቨስትመንት ፍቃድ የተሰጣቸው ሰዎች አሉ ከመንግስት ይሁንታን ያገኙ እናንተን አይመለከትም ወይም ደግሞ እነሱን አይመለከትም የሚባል አዋጅ ወጥቷል ማለት ነው ክቡራና ክቡራን ተመልካቾቼ ስለዚህ አንድ የውጭ ሀገር ዜጋ ኢትዮጵያ ውስጥ ላይ ማለት ነው አንድ የመኖሪያ ቤት ብቻ ነው የተፈቀደለት የመኖሪያ ቤት ብዙ የመኖሪያ ቤት አይቻልም ተብላችኋል የመኖሪያ ቤት የሚቻለው አንድ ብቻ ነው ተብላችኋል ስለዚህ መግዛት የምትችሉት አንድ ብቻ ነው ተብሏል የውጭ ሀገር ዜጋ ማለት ነው ለወዳጅ ዘመዶቻችሁ ካሉ ለምታቋቸው ሰዎች ካሉ መንገር ይጠበቅባችኋል ማለት ነው ክቡራን ተመልካቾቼ በዚህ ላይ ቤት ብቻ ነው በመንግስት ድጎማ በተገነቡ የጋራ መኖሪያ ቤት ወይም ኮንዶሚኒየም ቤቶችን መግዛት አይቻልም ተብላችኋል አሁን የተሰራ ቤት መግዛትም ሊሆን ይችላል እንዲሁም ደግሞ መሬት ገዝታችሁ ለመስራት የምታስቡት ነው አሁን ለየት ያደረገው የመንግስት እዚህ አዋጅ ላይ እንዳተሳሳቱ ምላችሁ ነገር የውጭ ሀገር ዜግነት ያላችሁ ሰዎች በብዛት ስላላችሁ ማለት ነው በብዛት ስላላችሁ ኮንዶሚኒየም እና በመንግስት ድጎማ የተደረገባቸው የተለያዩ ቤቶች አሉ እንዲሁም ደግሞ ከአርሶ አደር ድጎማ የተደረገላቸው የአርሶ አደር መሬቶችና ቤቶች ይኖራሉ ከፍተኛ ጥንቃቄ እንድታደርጉ ያስፈልጋል ጥንቃቄ አድርጉ ኮንዶሚኒየሞች ቤቶችና የመንግስት ድጎማ የተደረገባቸውን መግዛት አይቻልም ተብላችኋል በቀጥታ የግለሰብ መሬት የግለሰብ ቦታ የሆኑ ቦታዎችን ብቻ ነው መግዛት የምትችሉት ተብላችኋል ማለት ነው ክቡራን ተመልካቾቼ ይሄንን ካደረጋችሁ በኋላ ዶላሩን ካዘጋጃችሁ ወይም ደግሞ ይሄ 150 ሺህ ወይም 100 ሺህ ወይም 120 ሺህ የተባለው ዶላር ካዘጋጃችሁ በኋላ ምንድነው የምታደርጉት የሚለው የተለያዩ መስፈርቶችን ልንገራችሁ የጸና ፓስፖርት የሚባል አለ የጸና የተረጋገጠ ፓስፖርት ያስፈልጋችኋል የወንጀል ነፃ ማስረጃ ያስፈልጋችኋል ከዛ ሀገር ዜግነት ካለባችሁ ሀገር የወንጀል ነፃ ማስረጃ ተሰጣላችሁ እሱንም መያዝ ይጠበቅባችኋል ማለት ነው እንዲሁም ደግሞ ከሀገር ሰላም እዛ አካባቢ ደህንነትና ማህበረሰብ ሞራል ጋር የተያያዙ ገደቦች የሌሉበት መሆኑን የሚያረጋግጥ ማስረጃ ማቅረብ የሚችል በጣም ብዙዎቻችሁ ታቆታላችሁ ብዬ አስባለሁ እንደ ኢትዮጵያ አሁን ቀበሌ ላይ ከወንጀልና ከዕዳ ነፃ መሆናችሁን የሚል የተለያዩ መረጃዎች አንጡ እንባል የለ ልክ እንደዛ ከውጭ ሀገር ቤት ለመግዛት የሚመጣ ሰው እነዚህን ፎርሙላዎች እነዚህን ፕሮሲጀሮችን ማሟላት አለበት ማለት ነው ክቡራን ተመልካቾቼ ሌላም ህግ ይወጣል ማወቅ የሚጠበቅባችሁ ከሀገር ውስጥ ፋይናንስ ተቋማት መበደር አይቻልም ተብላችኋል ከውጭ ሀገር ተበድራችሁ ኢትዮጵያ ውስጥ ላይ ቤት መግዛት ትችላላችሁ ይቻላል እዚህ ኢትዮጵያ ውስጥ ካሉ የፋይናንስ ተቋማት ግን መበደር አትችሉም ተብላችኋል እዚህ ምናልባትም ለውጭ ሀገር ዜግነት ላላቸው የሚያበድሩ ከሆነ ኢትዮጵያ ውስጥ ያሉት የፋይናንስ ተቋማት ከነሱ በፍጹም አይቻልም ተብላችኋል ስቴትመንት ስታመጡ ወይም ደግሞ ገንዘቡን ይሄን ያክል $1000 አለኝ ስትሉ ከሀገር ውስጥ ካሉ መበደር አይቻልም ተብላችኋል ማለት ነው እንደገና ደግሞ ቤቱ ካላችሁ በኋላ ለግለሰቦች ማከራየት አይቻልም ተብላችኋል ኢትዮጵያ ውስጥ ላይ ማከራየት አይቻልም ተብላችኋል ምናልባትም ለመኖሪያ ለራሳችሁ ካልሆነ በስተቀር ለግለሰቦች ማከራየት አይቻልም ወይም ደግሞ ለካፌና ንግድ ምናምን አይቻልም ተብላችኋል ለካፌም ለንግድም አይቻልም ተብላችኋል ለመኖሪያ ብቻ ነው የሚፈቀድላችሁ ማለት ነው ክቡራን ተመልካቾቼ እዚሁ ጋር በተያያዘ እስከ 5 ዓመት የሚያገለግል የብዙ ጊዜ መመላለሻ ቪዛ ማግኘት አለባችሁ ተብላችኋል እዚህ ቦታ ላይ እና የኪራይ ወይም የሽያጭ ገቢው በውጭ ምንዛሬ ወደ ውጭ ማስተላለፍ ይፈቀዳል ተብላችኋል ወደ ውጭ ማስተላለፍ ያው ራሱን የቻለ መንግስት ዶላር ሲገባና ሲወጣ ራሱ ስለሚጠቀም ወይም ደግሞ በግዢ ሂደት ላይ ገንዘቡን ወደ ኢትዮጵያ ማምጣትና ወደ ውጭ መውሰድም ትችላላችሁ ተብላችኋል በቤት ጉዳይ ላይ ማወቅ ያለባችሁ እጅግ በጣም አስፈላጊ የሆነ መረጃ ነው እንደ ሀገር ውስጥ ደግሞ ታስታውሱ ከሆነ በኢትዮጵያ በአነስተኛ ካፒታል ባላችሁ ገንዘብ ቤት መግዛት የምትችሉባቸውን የመሬት የቤት የሪል ስቴቶችና የተለያዩ አፓርትመንቶችን ቤት የምትገዙባቸውን ቦታዎችንና በቅናሽ የት ነው የሚሸጡት እንዴት የሚሉትን የተለያዩ መረጃዎችን አቀረብኩላችሁ ቆይቻለሁ ከዚህ በኋላ ደግሞ አሁን ለውጭ ሀገር ዜግነት ላላቸው ሰዎች ነው ያቀረብኩት አይ ቲንክ ኔክስት ላይ በደንብ አድርጌ አሁን በተለይ በአዲሱ ዓመት ቀጣይ ዓመት መንግስት ያወጣው በኢትዮጵያ ያሉ ሰዎች ቤት እንዴት አድርገው እንደሚገዙ የተለያዩ ህጎች እየጸደቁ ይገኛሉ እነዛን ህጎች እንዲሁም ደግሞ ክፍለ ሀገር ላይ ስንት ነው ቤት እየተሸጠ ያለው መሬት ስንት ካሬ ስንት እየተሸጠ ነው ያለውና ሌሎችንም በርካታ በቤት ጉዳይ ላይ የተለያዩ መረጃዎችን በሰበረና እናንተ ማወቅ አለባችሁ ብዬ የምላቸውን መረጃዎች ይዤ እመጣለሁ ለዛሬ ይህንን ይመስል ነበር መልካም የሥራ ጊዜ